ሳውላ ይክራንቺ አንተ አይደለም በሉት። ኢየሱስ አስጥሎሃል በሉት። ውስጥ ይሰጋል። በተለይ በሽታ ህይወት ላይ ሲፈራረቅ የባሰ በሽታ የፈጠረብህ ቤተሰቤ ምን ሊሆን ነው እያልክ ነው። እውነት ነው። ሶስት ሰዎች ባንተ ላይ ያሰሩትን ድግምታ አለው። በጨለማ ውስጥ ያሉ ሰዎች ድግምታቸው ይፈርሳል። አሜን። እነዚህ ሰዎች ግን ለአንድ ዓመት አይደለም ያሰሩብህ፣ 4 ጊዜ ነው ያሰሩብህ። አንተ ሁለት ዓመት ሆነኝ በሽታ ያልክ እንጂ 4 ዓመት ነው የተሰቃየው። ጨው ውሃ ውስጥ ሲደረግ፣ ስኳር ውሃ ውስጥ ሲደረግ ምን ይላል? ይሟሟል። በሽታ እንደዚህ እየሟሟ ይሄዳል። አሜን። ሞትን ድል በነሳው በናዝሬቱ በኢየሱስ ስም ይህ ክራንች አንተ አይደለም። ይህን ክራንች ጥለህ ትራመዳለህ። አሜን። ምንድነው ሰውነት ላይ ያለፈው? እንደተኛ ንገረን። እዛው ሰላም እናንተ በክራንች የመጣኸው ሰው ከየት ነው የመጣኸው? ከሳውላ። ምንድነው የሆንከው? ምን ያመመ? ሱካርና ግፊት። ለስንት ጊዜ? ለ2 ዓመት። ጨው ውሃ ውስጥ ሲደረግ፣ ስኳር ውሃ ውስጥ ሲደረግ ምን ይላል? ይሟሟል። በሽታ እንደዚህ እየሟሟ ይሄዳል። አሜን። ምንድነው ስራ? መንግስት ሰራተኛ ነው። አሁንም እየሰራህ ነው። ኃይል ይታደሳል። አሜን። እያስጨነቀ ያለ ነገር አለ ውስጥ ሐሳብ ሆኖ ልብህን ውስጥህን እየበላ ያለ ነገር አለ። ለጌታ ጣለው። ቤተሰብ በጌታ እጅ ነው። እውነት ነው። ጌታ በእጁ ላይ አድርጓል ቤተሰብህን። ውስጥ ይሰጋል። በተለይ በሽታ ህይወት ላይ ሲፈራረቅ የባሰ በሽታ የፈጠረብህ ቤተሰቤ ምን ሊሆን ነው እያልክ ነው። እውነት ነው። ጌታ ሆይ ለኔ እንኳን ችግር የለም፣ ብዙ አሳልፈኸኛል፣ ብዙ አራምደኸኛል ብለሃል። 3 ሰዎች ባንተ ላይ ያሰሩትን ድግምታ አለው። በጨለማ ውስጥ ያሉ ሰዎች ድግምታቸው ይፈርሳል። አሜን። እነዚህ ሰዎች ግን ለአንድ ዓመት አይደለም ያሰሩብህ፣ 4 ጊዜ ነው ያሰሩብህ። አንተ ሁለት ዓመት ሆነኝ በሽታ ያልክ እንጂ 4 ዓመት ነው የተሰቃየው። ፈተና የመጣብህ ዛሬ 4 ዓመት ነው። እውነት ነው። ጤና መቃወስ የጀመረው እውነት ነው። ከዛሬ ነገ ሆስፒታል ሄዳለሁ እያልክ እየተረጋጋ እያመንክ እያጸለይክ ቆምክ። የዛሬ 2 ዓመት ግን በቃ አልቻልክም። ወድቄያለሁ። ከዛ ረጅም ቀናተኛ ሆስፒታል ወድቀህ ነው ያገኘው ራስህ። ሞትን ድል በነሳው በናዝሬቱ በኢየሱስ ስም ይህ ክራንች አንተ አይደለም። ይህን ክራንች ጥለህ ትራመዳለህ። አሜን። የሚያበረታ የትንሣኤ ኃይል ወደ ውስጥ ይግባ። አሜን። ስኳር ተነቀል ከውስጡ። ግፊት ሂዱ ብያለሁ ከዚህ ሰውነት ውስጥ ሂድ። ከላይ ጸጉሩ እስከ ጥፍሩ እሳት በጌታ በኢየሱስ ክርስቶስ ተፈወስ። ሰውነቱን እያንቀጠቀጠ ኃይል ወደ ውስጡ ይገባል። አሁን ኃይል መቆም እስከማይችል ድረስ በሽታውን ጥሎ ይነሳል። 1 2 ቶሎ በል ጣለውና ሂድ። የመጨረሻ በሊድ ከውስጡ ሂድ። በኢየሱስ ክርስቶስ ስም ጣለውና ሂድ። በጌታ በኢየሱስ ክርስቶስ ስም ሂድ። በጌታ በኢየሱስ ክርስቶስ ስም ጣለውና ሂድ። የመጨረሻ አንተ በሽታ አዝዣለሁ። ሞትን ድል በነሳው በናዝሬቱ በኢየሱስ ስም ሳውላ ይህ ክራንች አንተ አይደለም በሉት። ኢየሱስ አስጥሎሃል በሉት። ምንድነው ሰውነት ላይ ያለፈው? እንደተኛ ንገረን። እዛው ሰላም ሰውነት ላይ እየወረረ ነው ያለፈው። እየወረረ ተነስ፣ ተፈውሰሃል። ተነስ ራስህ። come on rise up። በቃ እዚህ በኋላ የሰው ድጋፍ የለም። ክራንችን ከፍ አድርግና እንደወጣት ተራመድ። ከፍ አድርግ። ክራንቹ አንተ አይደለም። ዳይ ሂድ።
ለኢየሱስ እስቲ ሳውላዎች ጩኸት ያንሳል እልልታ ያንሳል ተራመድ ጌታ ኢየሱስ ለጌታ እልልታ ጭብጨባ ጩኸት በአንድ ሰው ላይ የተሰራ ክፉ ሥራ ፈረሰ የበሽታ ኃይል ፈረሰ አንቀሳቅስ እግርህን የለም ከዚህ በኋላ ክብርና አምላካችን ለእግዚአብሔር ይሁንለት ለ2 ዓመት ያክል በዚህ ክራንች ነበር የሚሄደው አሁን ደግሞ የእግዚአብሔር ሰው ሲጸልይለት ክራንቹን ጥሎ እየተራመደ ነው ሳውላው ጩኸታችሁ ለኢየሱስ ያንሳል ጩኸታችሁ ለኢየሱስ ምን ሆነሽ አንቺ አባቴ ነው አባትሽ ነው ከፍ አድርግ ክራንቹን በእጅ ያለዚህ ክራንች አይሄድም ስም ማን ነው ዳንኤል ጸጋዬ ያለዚህ ክራንች አትሄድም አሁንስ አሁን ሄዳለሁ ማን የፈወሰ እግዚአብሔር ነው በሶስት ሰው የተሰራ ድግምት ፈርሷል አሜን ፈርሷል ሂድ ቀጥ ብላ ሳውላ ኢየሱስ ጩኸታችሁን ለኢየሱስ እልልታችሁን ለኢየሱስ አንድ ሰው ጮሆ ኢየሱስ ይበል ድገሙ የመጨረሻ እኔ አቶ ዳንኤል ጸጋዬ እባላለሁ መገናኛ ቀበሌ ነዋሪ ነኝ እና በዚህ አካባቢ ለብዙ ዓመት እዚህ ተወልጄ ያደኩበት አካባቢ ነው እና አጋጣሚ ያለው ከመስሪያ ቤት ወደ ቤት ሲሄድ መንገድ ላይ ጣለኝ ሚያዝያ 24 2015 ላይ ነው ወደኩት አጋጣሚ ልጄ አዲስ አበባ ያለች እኔን ጠርታኝ ሆስፒታል ገብቻለሁ ጥቁር አንበሳ አይቻልም ብሎኝ እንትን ደብረ ዘይት ዶክተር ቴድላ ቤት 1 ወር ሙሉ ነው የተኛው 1 ወር ሙሉ ተኝቼ እዛ የታከምኩ ያለው ሲመላለስ ሲዲስካን እንዲታይ ብሎ ውዳሴ አዲስ አበባ ውዳሴ ሆስፒታል ገባው ሲዲስካን እዛ ታየው ምንም ሲዲስካን የለም የሚል ነገር ነገረኝ ግፊቱና ሱካሩ በጣም በነለጠና በዛ ምክንያት ለኔ ክራንች ተሰጠኝ በሁለት ክራንች ሲንከሳከስ ነበር ከሁለት ክራንች ደግሞ እሱም አልቻልኩም ልጆች ላይ ተደግፈ ነው የሚዘረው አንድ እጄ ቀኝ እጄና ቀኝ እግሬ አይሰራ ፓራላይዝ ሆኛለሁ ሱሪ ቀበቶ መታጠቅ አልችልም ሸሚዝ እንደመቆለፍ አልችልም ቢሮ ገብቼ በእስክሪብቶ መጻፍ አልችልም እኔ ብዙ መከራ ነበር ደሞዝ የሚያገኘው ደሞዝም ለኔ መስሪያ ቤቶችም በጣም ያገዙኝ ነው እድሮችም እየረዱኝ ነው በተለይ ለሳውላ ጤና ጣቢያ ባልደረቦችን እግዚአብሔር ይባርካቸው ነው የምለው እንኳን ደስ አላቸው ነው የምለው ደግሞ እዛ ላይ ቤት ላይ በጊዜ ያፈራሁት ነገሮች የተሸጠ ለቀለብ የሆነ እኔ የሚያገኘው ገንዘብ በቂ አይደለም ለቀለብ የሆነ የሸጥኩ በጥሩ ጊዜ ሰበሰብኩት ንብረቶች የባከነ አጠገቤ ጓደኞቼ ይመጡና ይሸሹኛል በጣም የሚወዱ ጓደኛ ሁሉ ሸሸ አብሮ ትላንት ከኔ ጋር የሚበላ አብሮ የሚጠጣ ጓደኛ ሁሉ ሸሸ እግዚአብሔር ይማሪ የሚል ሰው ሁሉ አጣውና እኔ ምን አጠፋው ሰውን አልገደልኩም ለካ የኔ በሽታ ሰውን የሚይዝ ነው ወይ ሰው ሸሸኝ ጓደኞቼ ሸሹኝ እያዩኝ እኔን ማክሮብ ጀመሩ እና በዚህ አይነት እግዚአብሔር ወይ እዚህ ምድር ላይ ከዚህ በኋላ ባልቀመጥስ የሚል ነገር ሰው ከጠላይ ምንም የምታደርገው ነገር የለም ትላንት አብሮ የሚበሉ ጓደኞች አብሮ የሚጠጡ ጓደኞች አብሮ ከነገር የሚራመዱ ጓደኞች ሰላም የሚል ነገር ሁሉ አነሱ ሆኖም ያው ቤተሰቦቼ ናቸው እኔን ችግሬን ሽንት ቤት ለመሄድ ተቸግሬያለሁ በጣም በቃ እኔ ነው የሚለው ነገር የለም ይሄን እንደ መጉረስ የማልችለው ሰውዬ በቃ እኔ ብዙ ለቤተሰቤ ኢዳ ሆኛለሁ ለባለቤቴ ኢዳ ሆኛለሁ ለልጆቼ ኢዳ ሆኛለሁ የሚል ነገር ነበር እና እግዚአብሔር ባለቀን እኔን ያራምደኛል በሰው ፊት እኔን ያራምደኛል ብዬ ነው ያለው እውነቴን ነው እና ክብሩ ይስፋ ዛሬ በእግዚአብሔር ሰው ዘካርያስ መጥቷል ምናምን ሲባል እኔ በቃ እኔን ያየኝ ይሁን ወይ
እኔን አያየኝም በሚል ሁኔታ ነበር ቅድም ጥቼ ያለው። በሱ ላይ ምን እንደተሰረጸ አላውቅም። እኔን አየኝ፣ ቀጥታ አየኝ። በክራንች የሚራመድ ሰው ተነሳ ላይ እኔ ተነሳው። በቃ የእግዚአብሔር ሰው አሁን ዛሬ ይሄን ክራንች ጥለት ትዞራለህ ትሄዳለህ አለኝ። እውነትም አልመሰለኝም። ይሄን ክራንች የሚይዘውን ክራንች ጥዬ ተራምጃለሁ። እንደኔ የተጨነቀ አልጋ ላይ ያላችሁ ሰው በዚህ ቦታ ላይ ዞራችሁ እንደኔ ዳኑ፣ እግዚአብሔር ያድናል የሚል ነገር ነው የሚነግረው። እኔን የደረሰ ደስታ ሁሉን ህዝብን ይድረስ። ለዘካርያስ እግዚአብሔር እድሜ ይስጠው። ልጄም አሁን አለች፣ እሷም እኔን ያሳከመችኝ። ለልጆችም ጭንቅ ሆኗል። አሁን አየር ኃይል ናት የሚሰራው ደብረ ዘይት ላይ ወስታ ያሳከመችኝ። እንኳን ደስ አላት ነው የሚለው። ዘላለምን እንኳን ደስ አለሽ ነው የሚላት። አሳክመኛለች። ብዙ ተቸግረዋል። የኔ ልጆች ሁሉ ተቸግረዋል። ቤቴ እንደፈረሰ ነው። ልጆቼ እኔ የስለኔ መሞት ምንም ችግር የለም። ልጆቼ ምን ይሆናሉ የት ይወርቃሉ የሚለው ነው። አያውቁም፣ ምንም የማያውቁም የት ይወርቃሉ የሚለው ነገር ነው። ግን እግዚአብሔር እኔን ልጆቼን እንዳሳድግ እግዚአብሔር ፈውሶኛል። እግዚአብሔር ይመስገን ነው የምለው። የእግዚአብሔር ሰው ዘካርያስ በሚጸልይበት ሰዓት አንቀጠቀ እንደ እስኪታ ነገር ምናምን አደረገኝ። በሆነ ሰዓት ሽልብ አለኝ እና መቋቋም ራስን አልቻልኩም። ማንቀጥቀጥ ጀመረኝና ራስን መቆጣጠር አቃተኝ። አይደለም መሬት ላይ ቁጭ ብዬ ወንበር ላይ ቁጭ ብዬ መነሳት የማልችለው ሰው እዛ ላይ እግሬ ተጠላልፎ ወደፊትና ወደኋላ ሲመጣ ለኔ አዲስ ነገር ሆኖልኛል። በጣም እኔን ይገርመኝ። የዛሬቷ ቀን ደግሞ እኔን ትገርመኛለች። የዛሬቷ ቀን ለኔ አዲስ የተወለድኩና የተፈጠርኩበት ቀን ዛሬ ግንቦት 24 ነው የተወለድኩት ማለት እችላለሁ። ዛሬ ተወልጃለሁ ማለት እችላለሁ። እኔ ምለው ነገር የለም። በቃ እኔ ምን ይላለሁ? እኔ ምለው ነገር የለም። እኔ ያገኘው ተለቀምኩት ሁሉ ለመድኃኒት ነው። ሆስፒታል ነው የጨረስኩት። ልጆቼን የማስተምርበት ነገር የለም። እኔ ሆስፒታል ነው የጨረስኩት። እውነትን ነው። እግዚአብሔር ይመስገን። እኔ ዛሬ ድኜ ክራንች ጥዬ ተራምጃለሁ። ለኔ ህልም ነው የሚመስለኝ። እኔ አሁን መናገር አንደበቴ በጣም እንትን ይለኛል። ለኔ ህልም ነው የሚመስለኝ የሚለው ነው በዚህ አጋጣሚ የሚነግረው። በጣም አመሰግናለሁ። እግዚአብሔር ይስጣችሁ። በዚህ ጉባኤ ላይ በዚህ ቦታ ላይ ተሰብስባችሁ የምታገለግሉም በቪዲዮ ቀረጻም በማንኛውም ቦታ የምታደርጉት እግዚአብሔር እድሜያችሁን ይባርክ። እንደኔ ያለ የተቸገረ ሰው ሁሉ በዚህ ቦታ ላይ መጥቶ ይፈወስ የሚል ነው። ልጄንም እንኳን ደስ አላት። እሷ ለኔ በጣም ተጨንቃለች። አባቴ አንተ አትመጣም ወይ ብላኝ በጣም ስትጨነቅ እኔ አልመጣም እዛ ቦታ አልሄድም ስል አንተ ወደ አይደለም እኮ አንተን የያዘ አጋንንት ነው። አንተ መዳን ሲችል እኮ ነው ዛሬ ትራመዳለህ። እኔ ታይቶኛል ብላ እህቴና ልጄ በጣም ተጨንቋል። ጭንቃቸውንም እግዚአብሔር እንኳን ሰማላቸው። እንኳን እግዚአብሔር ደስ አለሽ። አሜን። እና ደስ ብሎኛል። እኔ ህዝቤ ውስጥ አካባቢ ውስጥ እንደዚህ ሆኜ ስራመድ በጣም የተሰማኝ ነው። በጣም ህሊና የተጎዳ ነው። አሁን እኔ አይደለሁም የኔ ህዝብ ያለቀሰ ነው። በአካባቢ በህዝብ ፊት መዳን ለኔ ትልቅ ነገር ነው። ለኔ ትልቅ ነገር ነው። እግዚአብሔር ይስጥልኝ ነው የምለው። እግዚአብሔር ይመስገን። ጌታዬ እሱ ድሮም የሞተውን ሽባውን ይተረትራል። ሽባውን ተርትሮ ለታሪክ ያበቃል። የኔ ጌታ እንደ ሰው አይደለም፣ የሚያዳላ አይደለም። እግዚአብሔር በጊዜና ቀንን ጠብቆ እግዚአብሔር በዛሬ ቀን እኔን ፈውሶኛል። ክብር ይስፋለት እግዚአብሔር። እኔ የምለው ነገር የለም፣ ቃላት ያንሰኛል። ስሜ መስከረም ዳንኤል ይባላል። እናም እኔ እውነት ነው የሚለው ብቻ ለእግዚአብሔር ክብር ይሁንለት። እኔ ይሄ ነው ብዬ ማውራት አልችልም። ከተጎዳ ቀን ጀምሮ በሚራመድበት ይቅር እኛ ልጁ እሱን የሚወዱት ሰው ሁላ በቃ ስለሱ በጣም ነው የሚያለቅሰው። እውነት እሱ ክራንች መያዝ የሚገባ ሰው አልነበረም። ሰይጣን በየት በኩል ተነስቶ እንዴ እንዳደረገ ዛሬ ደግሞ እግዚአብሔር እሱ በሚያውቀው መንገድ እሱን ስለፈታ እሱን በአደባባይ በህዝብ ፊት እንዲህ ስላደረገ እኔ እግዚአብሔርን አመሰግናለሁ እንጂ ሌላ ምንም የሚለው ነገር የለም። ትልቅ በጣም ከባድ ቻሌንጅ አለ። እሱ ከተመታ በኋላ የሞራል በጣም ጉዳትም አለው። በሚሄድበት ቦታ በሚሰራበት ቦታ ከዚህ በፊት እንደዚህ አልነበረም እና በጣም ነው የተጎዳነው። እኛ ማለት ነው ልጆቹ ማለት ነው በጣም ነው የተጎዳነው።
ስለዚህ እኔ እንጃ ብዙም መግለጽም አልችልም። በቃ እኔን በጣም ደስ ብሎኛል እያልኩ ነው። በቃ እኔ ለእግዚአብሔር ምከፍለውም እምለውም ነገር ስለሌለ በጣም ነው እግዚአብሔርን ማመሰግነው። አባቴን ወደ ሙሉ ጤንነቱ እግዚአብሔር ስለመለሰው እንዲህ አድርጎ እሱን ስላቆመው እኔ እሱን አመሰግናለሁ። አሁንም እግዚአብሔርን አመሰግናለሁ። እኔ ምንም ቃላት የለኝም።